London forever, whatever the weather. These streets are our own, and my heart will forever. አንተ የማን ደጋፊ ነህ? እኔ ዩናይትድ ነኝ። የዛሬውን ጨዋታ ገምትልኝ። የዛሬው ጨዋታ ፒኤስጂ ከአርሰናል 2-2 አርሰናል ፒኤስጂ አርሰናል ለምሽ ሌላ ፒኤስጂ ይላል ስታስብ። እሺ ቴንክ ዩ ሚደብረን ምናምን መስሏችሁ ነው? ስቲል እኮ የአር ዘ ሻምፒዮን ኦፍ ኢንግላንድ አንድሽ መተሽ እንዳትንጫጭ አንድሽ ማለት ነው እቺ ጭራሽ ከአርሰናል ጋር በዚህ አደውሉብኝ ስልኬ ላይ እየገባችሁ አታቋርጡኝ። ከአርሰናል ጋር ማንሽም ልትፎካከሪያችን ቢያንስኛ ሻምፒዮንስ ሊግ ተሰናበትን ብለን ነው አይደለ ያለቀስነው። ፍጻሜ ፒኤስጂ በዳኛ በላብን ብለን አንቺ ባለፈው ለታ ሻምፒዮንስ ሊግ ገባን ብለሽ ስትጨፍሪ ችግር የለውም እንኳን ወጣ እንደውም እሺ ትክክለኛ ቀጣይ አመት ምድላል እንኳን ዋናው ፕሪሚየር ሊግ በላን እንኳን የዋንጫው What's up, guys? So I'm trying to distract myself, right? But we're always a winner. Once a winner, always a winner. Still a winner, Arsenal. I love you guys, all the team members, and Arteta. You did your thing! Teres, you did your thing! Arsenal wouldn't be here without you. But, and also my guy, Gabriel. Trust me, it's okay. It's okay. He's still my favorite guy. I love you. I love the whole Arsenal team. And also, like, to be honest, we won the game. We did won the game. Okay? Penalty is it's just a distraction. So, forever Arsenal, forever. That's my favorite team. Yep, we're gonna celebrate the Premier League, of course. We're a winner. I love y'all. አሁን ደውሎ እኮ ነው ጓደኛችን ትናንትና አርሰናል ሲሸነፍ ጨፍራለሁ ብሎ ወጣ አስፋልት ላይ ታፈሳ ነው። አሁን ሄደን እንጠይቀዋለን። ሄጄ ፋይዳ እንደሌለው ዳስጣል ጥሪው እንደነበረ ሰኞ ሊበጠብጥ አስቦ ጭራሽ ማንን ልብረጥ ብሎ ሐሳብ እንደነበረ ይችላል። ለጌታም ጌታለው በጣም ደብሮኛል፣ ተሰምቶኛል። እግዚአብሔርን አርሰናል 1-1 እየተመራ ነው። እየተመራ አይደለም ግን ፈራውኝና ይሄ አርሰናል ካሸነፈ እግዚአብሔርን ነው የምላችሁ 5,000 ብር ለ5 ሰው ሰጣለሁኝ። ቀምሩ በደንብ ኮሜንት ሴክሽን ላይ በጣም ብዙ ላይክ ያገኘ ሰው ቀምሩ። እሺ ቀምሩ። የፒኤስጂን ዋንጫ ማንሳት ተከትሎ በአዲስ አበባ ስቴዲየም ቦታው በጁን 6 ተይዟልና ለአርሰናል ለመድፎ ቤተሰብ ተብሎ ግን እናንተ የምታከብሩበት ቦታ ከፈለጋችሁ አዳማ ዩኒቨርሲቲ በጣም የተንጣለለ ስቴዲየም ነው ያለው። ታውቁታላችሁ። እዚህ ቡና ከጊዮርጊስ ምናምን ሲጫወት መታችሁ ታያላችሁ። እሱን ቡክ ማድረግ ትችላላችሁ። መታችሁ ሴሌብሬት ማድረግ ትችላላችሁ። ደስታችሁን መግለጽ ትችላላችሁ። የኛ ደስታ ግን አይደረግም። ሄይ ጋይስ እንዴት ናችሁልኝ? የቲክቶክ ቤተሰቦቼ እዩኝ እንዴት እንደማመር። ዛሬ ደግሞ በእንደዚህ አይነት መነጽርና በእንደዚህ አይነት አውትፊት መጥቻለሁ። በአርሰናል ባይ ዘ ወይ ያሰብኩት ከትላንት ወዲያ ነው መስራት። አይዲዲት በዘነዘና ማለት ነው። ሉክ አት ሚ እንዴት እንደሰራሁት እንዴት እንደሚያምር እዩት። ሙሉ አውትፊቴን በሌላ ቪዲዮ አሳያችኋለሁ። ግን አሁን የመጣሁበት መንገድ ዋናው ልብሴ የመጣሁበት መንገድ ግን አሁን የመጣሁበት ዋናው ሐሳብ የምን መንገድ ነው? ሐሳብ ግን ምንድነው መሰላችሁ? ኦርደር እያደረጋችሁኝ አይደለም። ኦርደር አድርጉኝ እሰራለሁ እኮ ማለት አላቆምኩኝም። የተወሰናችሁ ሰዎች ብቻ ናችሁ ኦርደር እያደረጋችሁኝ ያላችሁትና እባካችሁ ከታች ስልኬን አስቀምጥላችኋለሁ። እየደወላችሁ ሪቾ በሉ። እናንተ የምትፈልጉትን እኔ እሰራለሁ። እኔ ፔጅ ላይ ያለውና እኔ የምፈልገውን ብቻ ሳይሆን እናንተ ኤኒ ነገር እዘዙኝ፣ እኔ እሰራላችኋለሁ። ይሄ ሁሉ ሹራብ ለሌላ ሰው ነው። የኔ አውትፊት በሌላ ጊዜ አሳያችኋለሁ። በሌላ
ባይ ጋይስ እንግዲህ ከትላንትናው ሽንፈት በኋላ ብዙ የሌላ ክለብ ደጋፊዎች ሊያበሽቋችሁ ይመጣሉ። እሱን ኤክስፔክት እንደምታደርጉ እርግጠኛ ነኝ። ያቺን ፔን ጋብሪኤል ሲስት ያውላ ነገር እንደሚመጣባችሁ መቼም ኤክስፔክት አድርጋችኋል። እኔ ኤክስፔክት አድርጊያለሁ። ስለዚህ የዘንድሮ ፎከሳችን የነበረው ፕሪሚየር ሊግ ብቻ ነበር ምናምን ብዬ ልሰክሳችሁ አልፈልግም። ሁለቱም ቢገኝ የማይጠላ ነገር ነው። በተለይ አንደኛው ደግሞ በአሳክተነው ስለማናቅ ለክለቡ በጣም ትልቅ ሂስትሪ ነበር የሚሆነው። ዊ ወር ኦልሞስት ደርሰንበት ነበር እና ሊያበሽቋችሁ በመጡ ቁጥር ብዙ አትናደዱ። ምክንያቱም እኛም ብንሆን የምናደርገው ነገር ነው። ማንኛውም የክለብ ደጋፊ ቢሆን የሚያደርገው ነገር ነው። እኔ ዩናይትድ አሁን ትላንትና ጥሎ ቢሆን ከኔ በላይ መሬት እየነጠረ በጭንቅላቱም ቆሞ የሚያጨበጭብ አታገኙም። ስለዚህ አታብሽቁኝ ምናምን የሚባል ነገር የለም። ስለዚህ ምንድነው ማድረግ የምንችለውን ዋጥ እናደርግና ዊጎ ኤጌን ለመካስ ማለት ነው። አርቴታ የ22 አመት ቁስላችንን አይደለ ያሻረልን። ስለዚህ ደግሞ አሁን ይሄንን ደግሞ ማያረግበት ምንም ምክንያት የለም። we can do this። ከዛ ደግሞ don't forget that we are champion of England። አንድ ቀን ደግሞ we will sing champion of Europe። I saw this picture trending online. But when you got my first on, there's something I want to tell you. That face, Declan Rice's reaction after the Champions League final loss to PSG, that is not the face of someone who feels sorry for themselves. That is the face of a man who knows exactly what just happened and exactly what is coming next. What am I sharp, bro? Man. It's odd to even say it, but I need you to stay with me for a second because there is something bigger here. Let me show you what happens to UEFA Champions League runners-up. So calm down. Manchester City lost the 2021 UCL final to Chelsea 2 years later. Kilo Shele. UCL winners 2023. Chelsea lost the 2008 UCL final on penalties to Manchester United. 3 years later, Kilo Shele, UEFA Champions League winner 2012. Liverpool lost the 2018 UCL final to Real Madrid. 12 months later, UEFA Champions League winners 2019. PSG, the very team that beat us last night, lost the 2020 UCL final to Bayern Munich. 5 years later, UCL winners, 2025. The very people who beat us last night know what it feels like to lose a final and come back. They lived it. This is not the end of our story. This is exactly the chapter that makes the trophy sweeter when it arrives. We are a Premier League winning club now. Yeah, we just reached a Champions League final. We have Mikel Arteta, and I promise you, it is not going to be long. So please, let's move on. Gunners or nothing, no be cho. We move regardless. And please, don't forget, your girl feeling one loves you. Win, lose, draw, trophy or no trophy, Arsenal for life. We keep repping the badge, either good or bad. Come on, you Gunners.